ውስጥም የሚፈራቸው ይኖር ይሆናሉ። እሳቸውን እያየ ወይኔ እንዴት ናቸው? ማን ጴንጤ በደንብ ግን አስሙሬ ይገባቸዋል። ሰውየው አውቃቸዋል ምትሉት ማለት እሱን። ለምንድነው መጽሐፍ ቅዱስ በዙሪያችሁ ይዞራል የሚለው? አቤት ራርቶልን አዝኖልን ሰይጣን ነው ስለማይችል አንተ ወደሱ ግዛት እስክትሄድ ክልል ውስጥ ስትገባ ድረስ ክልል ውስጥ አይገባም። ይዞራል ነው የሚለው። የሚውጠውን ፈልጎ እንደሚያገሳ አንበሳ እንዲህ በቃ ይዞራል እና እሱ ክልል ውስጥ አትግቡ። ለምን? ክልላችሁ ውስጥ እሱ መግባት አይችል። ራስን መሄድ የምትችል እና ባጭሩ ይህን ይመስላል። ኢየሱስ ምድር ላይ በመጣ ሰዓት ታሪኮቹ በሙሉ ኢየሱስን የመግደል ነው። መጽሐፉም ይላል እርሱ ለዲያብሎስ የተገዙትን ነፃ እያወጣ መልካምን እያደረገ ዞረ። በአንተና በሴቲቱ መካከል በዘርህና በዘሯም መካከል ጠላትነትን አደርጋለሁ። እርሱ ራስን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። መጽሐፉ ግን ምንድን ነው የሚለው? የቀደመው እባብ የአሁኑ ዘንዶ እርሱም ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው መልአክ ወደ ምድር ተጣለ። በዚያ ስፍራም አልተገኘለትም። ከእርሱም ጋር ላሉ መላእክቶቹ በዚያ ስፍራ አልተገኘ። እባብ የሚያወራ እባብ ስማርት የሆነ ጥበቡን ያረከሳት እንጂ ጠቢብ የሆነ የብርሃን መልአክ እስኪመስል ራሱን ዛሬም መቀየር የሚችል የጨለማ ኃይል እንደ እግዚአብሔር ለመሆን የፈለገ በልዑል እመሰላለሁ ያለ ከምድር ከፍታ በላይ ከዳመናዎችም በላይ ደግሞ ከፍ ላለው ያለ እግዚአብሔር ግን ወደ ምድር ትጣላለ ወደ ሲኦልም ጥልቅ ትወርዳለ ብሎ የተናገረው በውበቱ ምክንያት የኮራ በእግዚአብሔር ፊት ሊጋርድ የተቀባ ኪሩብ የነበረ ግሩም ድንቅ ፖዚሽን የነበረው መልአክ እግዚአብሔር ልብ በሉ ምድር ላይም በሰማይም ያለውን ፍጥረት ሁሉ ፈጥሮ ሲጨርስ አንዳንድ ሰው እንደዚህ ብሎ ይጠይቃል፣ እግዚአብሔር ግን ለምን ሰይጣንን ፈጠረው? እግዚአብሔርን የመሰለ አምላክ እንዴት ሰይጣንን ይፈጥራል ስለሚል ነው መልሱ። እግዚአብሔር ሰይጣንን ሰይጣን አድርጎ አልፈጠረውም። እግዚአብሔር ሲፈጥረው ምን ነበረ? መጽሐፍ እንደሚለ አንተ ውበት የተፈጸመ መደምደሚያ ነህ፣ ጥበብህን አረከስካት እንጂ እኮ በቃ የተሰጠ ጥበብ። አንተ እኮ በእግዚአብሔር ፊት ሊጋረድ የተቀባ ኪሩብ ነበርክ። ሎክ የነበረው ፖዚሽን ሚካኤል እንኳን የሌለው ገብርኤል የሌላቸው ፖዚሽን ላይ ነበር የነበረው። እግዚአብሔርን ሊጋርድ የተቀባ ኪሩብ ነበረ። እንደዛ በቃ ያን የሚያክል ክንፉን ዘርግቶ እንዴት ግሩም መልአክ ነበረ። እግዚአብሔር ክፉ ነገር አልፈጠረምም። እግዚአብሔር ሰይጣንን ሰይጣን አድርጎ አልፈጠረው። መጽሐፍ ምን ይላል? እግዚአብሔር ፈጥሮ ሲጨርስ እግዚአብሔርም ያደረገውን ሁሉ አየ፣ እነሆ ሁሉ መልካም ነበረ። ነበረ ነው አይደለም፣ መልካም ነበረ። ይህም መልአክ እንደዚሁ ነው፣ መልካም ነበረ። ስለዚህ እግዚአብሔር ሰይጣንን ሰይጣን አድርጎ አልፈጠረውም። እግዚአብሔር በእጁ ስራ ላይ እንከን የለም። ግን መጽሐፉ ጥበብህን አረከስካት፣ በውበት ምክንያት በፖዚሽን ምክንያት ልብ ኮርቷል። ሕዝቅኤል 28 ከዳመናዎች በላይ ከፍ ከፍ አደርጋለሁ በልዑልም እመሰላለሁ አልክ። ያሁኑን የኢየሱስን ቦታ እሱ ፈለገው። ከዚያስ ትጣላለህ፣ ወደ ጥልቁም ገና ትወድቃለህ፣ እስከ ምድር ዳርቻ ተቆረጥክ ምናምን እያለው ኢሳይያስ 14 ላይ ደግሞ አወራ እና እንደዛ እና ይሄ ሰፈር እባብ አይደለም፣ ሳር ለሳር የሚሄድ ራሱ እያደነ ከኛ ምንም እርዱኝ ያላለ አግዙኝ አላለ፣ ጫካ ለጫካ እያደነ የሚሄድ ምስኪን አውሬ ያለ እሱ ነው በለው፣ አናቱን ቀጥቀጠው ምናምን። ለምን ዘፍጥረት ላይ አናቱን ይቀጠቅጣል የእሷ ዘር ይላል። እንደሱ አይደለም። ይሄ ምድር አውሬ ነው፣ ከእንስሳ ዘር አንዱ ነው። ምድር ታውጣ ከተባለው ውስጥ አንዱ ነው። ከእንደገና ደግሞ ዘሮቿ አይልም፣ በአንተ በእርሷና በዘሯና በዘርህ መካከል ነው የሚለው።
እሱም ኢየሱስ ነው። እኛን እንዳይደለ የምታውቁት እባቡም ይሄኛው እባብ አለመሆኑ፣ ያንን እባብ ደግሞ አግኝተን ልንቀጠቅጠው ማንችል መሆናችን፣ ከእንደገና ደግሞ መዓት ወንዶች እባብ እንደሚፈሩ የታወቀ ነው። እውነት ውሸት? እንደውም እሱ ሮጦ ሚስቱ የምትገልለት ሁሉ አለ። ስለዚህ ይሄ ጥቅሱ እኛን ወንዶች የሚመለከት አይደለም። እሱ ዘሎ ሶፋ ላይ ወጥቶ ያጁ በዩ ምናም ባገኘሽው በዩ የሚል ብዙ ባል እንዳለ እንገምታለን። እና እኛን ሁሉ አይመለከትም ማለት ነው። ራስን ይቀጠቅጣል ማለት ምን ማለት ነው? ራስ ማለት ምንድን ነው? ስልጣን፣ አቅም፣ መግዛት፣ የበላይ መሆን፣ ኦቨርሩል ማድረግ በሰዎች ህይወት ላይ በሰዎች መንፈሳዊም ስጋዊም ህይወት ላይ የበላይ መሆን፣ ገዢነት፣ ሬን ማድረግ፣ አውቶሪቲ፣ ስልጣን። ኢቭን ሰዎች ከሞት ባሻገር ያለውን ነገር በማሰብ በሞት ፍርሃት ውስጥ ሁሉ እንዲቆዩ የሚያደርግ ማአት አይነት አውቶሪቲ በመቃብር ላይ ስልጣን ያለው የጨለማ ኃይል በሰዎች የግል ህይወት፣ የማህበር ህይወት፣ አገራዊ ህይወት ላይ ሁሉም ስልጣን። የሴቲቱ ዘር ሲመጣ ይሄን ሁሉ ያራግፈዋል አንድ በአንድ። በሰዎች ላይ ይሄ ነገር እንዳይሰራ፣ በሰዎች ላይ ስልጣኑ እንዳይሰራ የሴቲቱ ዘር አንድ በአንድ እነዚህን ነገሮች ያስወግዳል። እና ጌታ ኢየሱስ መጣ። 33 ዓመት እዚህ ምድር ሲኖር የመጀመሪያው ያደረገው ነገር የዲያብሎስን ስራ ማፍረስ ነው። ምንድነው የዲያብሎስ ስራ? ከሱ ነው የጀመርነው። የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ። ምንድነው የዲያብሎስ ስራ ማለት? የዲያብሎስ ስራው እንትኑ የዕለት እንጀራው ምንድነው? የዲያብሎስ ስራ ሲባል ጥንቆላ፣ መተት ምናምን አለ፣ እሱ የጠንቋዎች ነው። የዲያብሎስ የዕለት ስራው ኑሮ ማለት መተዳደሪያው ምንድነው? አቤት! ያለማቋረጥ በጥንቆላም በለው በመተትም በለው በማገዳደልም ይሁን በመግደልም በለው በማናቸውም በየትኛውም መንገድ ግለጠው ያለማቋረጥ አመፃን ወይንም ኃጢአትን ማድረግ ነው የዲያብሎስ የመጀመሪያ ስራው። ያለማቋረጥ ሰይጣን ትዝ ይላችኋል? አንድ ጊዜ ነበር ንስሐ የገባው። ትዝ አይላችሁ? የሆነች ቦታ ብቻ ነው እስከዛሬ ንስሐ የገባው ትዝ የሚለው ሰይጣን ስራው ምንድነው? ያለ ንስሐ፣ ያለ ጸጸት፣ ያለ መመለስ በየሰዓቱ ደቂቃው ምን ያለማቋረጥ ምን መስራት? አመፃ፣ ኃጢአት። ይሄ የማን ስራ ይባላል? የዲያብሎስ። ኢየሱስ እዚህ ምድር ላይ ሲመላለስ አንድ የመጣበት ነገር ምንድነው? ይህ የዲያብሎስ ተፈጥሮ ወይንም ይህ የዲያብሎስ የውድቀት ተፈጥሮ፣ ይህ የዲያብሎስ የዕለት ስራ በማን ላይ ሁሉ ነበረ? በሰዎች ላይ ነበር። ሰዎች ምን ሆነው እየኖሩ ነበረ? በአየር ላይ ባለው አለቃ ፈቃድ ነው የሚመሩትና በኃጢአት ባሪያ ሆነው ምንም ማምለጥ በማይችሉበት ሁኔታ፣ አንድም ቀን እንኳን በጽድቅ ለመኖር በራሳቸው በማይችሉበት ሁኔታ ሰዎች ሁሉ የኃጢአት ባሪያዎች ነበሩ። የኃጢአት ባሪያ ምን ማለት ነው? የኃጢአት ባሪያ ማለት ኃጢአትን አናደርግም ማለት ከባድ ነው። ግን የኃጢአት ባሪያ ምን ማለት? ባሪያ ማለት ፈቃዱ ሁሉ በሌላ ፈቃድ ስር ያለ፣ የራሱን እንኳን ፈቃድ ላድርግ ቢል የማይችል በሌላው ፈቃድ ስር የሚኖር። መጽሐፉ ምን ይላል? እናንተ አስቀድሞ በአየር ላይ ባለው አለቃ ፈቃድ። ማን ነው ከዚህ ታዲያ ነፃ ያወጣን? ነግራቸዋለሁ። አንድ ክርስቲያን ዛሬ ሰይጣን ኃጢአት ሊያሰራ አይችልም። አንድ ክርስቲያን ዛሬ ኃጢአትን የሚሰራው በገዛ ፈቃድ ፈልጎ አምኖበት። በዓለም ላይ ያሉ ሰዎችን ግን መጽሐፉ ነው የሚለው። እኔ እዚህ መጽሐፍ አስተማሪ ነኝ። ክርስቲያኖች ይስታሉ፣ ግጥም አድርጎ ይስታሉ፣ ይደክማሉ፣ አዎ ይፈተናሉ፣ አዎ ይስታሉ። ምንም ያው ተጽፏል፣ መቼስ የተጻፈ ነው አንክድም። ግን አንድ ክርስቲያን ሔዋን አታላኝ ነው አሳስታኝ ነው እኮ የበላሁት ሌላውን አይችልም። አንድ ክርስቲያን በቀለ እኮ ሸውዶኝ ነው እኔ እኮ ጓደኞቼ ናቸው ጋር ትንሽ ፉት እንበል ብለውኝ ብሎ ማሳበብ አይችልም። ለምን? ማንኛውም ክርስቲያን በሰዎችም ግፊት በምንም ማሳበብ እንዳይችል ተደርጓል። እንዴት? ያንን ነገር ኖ የማለት አቅም ተሰጥቶታል። መጽሐፌ ነው የሚለዋ። መጽሐፉ ምን ይላል?
ቀድሞ በአየር ላይ ባለው አለቃ ፈቃድ ትኖሩ ነበር። ምን ማለት ነው? መልካም ልሆን ብትሉ አትችሉም፣ አልሰራምን ብትሉ አትችሉም። እየነዳ ወስዶ ጠጅ ቤት፣ እየነዳ ወስዶ ዳንኪራ ቤት፣ እምቢ ብትልም እያፋሸገ ዘዴ ብትጠቀምም ማጨስ ግዴታ ነው፣ መስከር ግዴታ ነው። ሲጋራ የ109 ዘዴዎች ምናምን ብለ አንበ መጀመሪያ 10 ምታጨስ ከሆነ ዛሬ 9 ግዛ፣ 9 እንዴ 8 ግዛ፣ ዲሴንቲሳይዜሽን ነው ምናምን፣ በቃ ዘዴዎች አሉ፣ ታክቲኮች። ከዛ አትችልም፣ ውሸት ነው። በሚቀጥለው ዙር የቀነስካቸውን ሁሉ ጨምረህ ነው አብረ ምታጨሰው። ሰው አይተሃል? የጾሙ ጊዜ ጸባይኛ ይሆናል ምናምን፣ እንዴት ነው ምናምን፣ ኢየሱስ ያድናል ሁሉ ምናምን የምትለው እሺ በስመ አብ ጾሟ ትለቅ እንደዚህ ነው እኮ ሊል ነው። ገብቶሃል አይደለ? አይተውም። ጾሟ እንዳለቀች እንዴትም ጥርሱን ነክሶ የተቆጣጠረው ሱስ፣ መጠጥ፣ ኃጢአት፣ ዳንስ ምናምን ልክ ስታልቅ በስመ ራሱ ይለጠፍለታል። የጌታችንና የመድኃኒታችንን የኢየሱስ ክርስቶስን ትንሣኤ በዓል ምክንያት በማድረግ የዳንስ ምሽት በእንትን ሆቴል ከጮኛው ጋር ከመጡ ዋጋ ይቀንሳል። ሞር ነገሩን ለማጧጧፍ እንደውም ዋጋ ይቀነስልሃል ማለት ልክ በምንም በቃ ባሪያ ናቸው። እየነዳ ነው የሚወስዳቸው። ውሸት ነው። ትልልቅ ሰው ተመክሮ ተዘክሮ በንስሐ አባቱ ተገዝቶ እዛው መጠጥ ላይ ነው፣ ጠጅ ላይ ነው ምናምን። እናንተ ክርስቲያኖች ምንም ወጣት ብትሆኑም በኃጢአት መፍገምገም ወጣና ገባ እያላችሁ በአይን ፈተና በስጋ ፈተና በምናምን ብትፈተኑም ይሄን ያህል ግን ባሪያ አይደላችሁ። ይሄን ያህል ግን እንዲህ አንቆ ወስዶ ጠጣ እያለ አተላ አይገትህም። እግዚአብሔር ይመስገን። ለምን አቤት ኖ ማለት የቻልከው እንዴት ነው? አቤት እንዴት ቻልክ? ያንተ ጥርስ ጫት አያደቅምን? እንደውም የኛ እንደውም በደንብ አያደቅምን? ያልተበላ ጥርስ ኃጢአት ያልገዘገዘው ጥርስ ብረት ያደቃለኛ። እና ታዲያ ምንድነው ኖ ልንድቻል? እንዴት ነው እግራችንን አጣጥፈን ልንቅም ያልቻለ? እንዴት ነው በኃጢአተኞች ድንኳን ተገኝተን መጠጣቸውን ስንጋስ ስንሰክር አብረናቸው ስንሟዘዝ ያልተገኘ ነው? እንዴት ነው ደፋ ቀናም እያልንም እየወጣን እየገባንም በአይን ፈተና በጆሮ ፈተና በምን ፈተና እየተፈተንም እየተፍገመገምንም ግን ያው ኢየሱስ እያልን ያለ ነው፣ በሰላም ያለ ነው? ለምንድን ነው ወገኖቼ? ኢየሱስ ያን ሰውን እንዲህ ማንቆርት ይዞ እየወሰደ የሚያጋጨውን ኃይል ሰብሮታል። የዛሬው ብቻ መጽሐፉ ነው የሚለው። ምን ይላል? አሁን እዚህ ቤት ያለ ሰው እኔ እንደ ክርስቲያን እንዲያስብ ነው ፈልገው፣ እንደ ኦርቶዶክስም እንደ ጴንጤም እንዳታስብ። ጴንጤ ይህንን ጥቅስ ለብዙ ዘመናት አቢዩዝ ስላደረገው መጽሐፉ ምን ይላል? የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ምን ሆነ? ተገለጠ። ምንድነው የዲያብሎስ ስራ? ዮሐንስ እንደጻፈው የዲያብሎስን ስራ ሊያፈርስ እግዚአብሔር ልጅ ተገለጠ ተብሎ እንደጻፈ ጅማን የሚገዙ ጠንቋዮች፣ በጅማ አየር ላይ ያለ አሞራ ይህንን የዲያብሎስ ስራ ሊያፈርስ አይልም። ለሱ ሌላ ጥቅስ አለ ወይ? ወደ ኤፌሶን ምናምን መፈለግ ነው። እዚህ ውስጥ የለም። ጥቅሱ የሚለው የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ። እንዴት? ዲያብሎስ ከመጀመሪያው ጀምሮ ያለ ማቋረጥ ኃጢአትን በመስራት ጸንቶ ይኖራልና የእግዚአብሔር ልጅ ይህንን ስራ ሊያፈርስ ተገለጠ። ምን? ኃጢአትን በጽናት ባለማቋረጥ የኑሮ ዘዴ የህይወት ስርዓት አድርጎ ሆቢ አድርጎ በጀት መድቦ ዘመንን ሰጥቶ የመኖርን ነገር ሊያፈርሰው የእግዚአብሔር ልጅ ተገለጠ። ይህንን ሳንረዳ ለጠንቋይ ነው ያን ጥቅስ ከጠቀስ ነው ከትልቅ ነገር እናወርደዋለን። ጥቅሱ ጠንቋይ ቤት ሄዳ አንተ አታፈርስም እንዴ? የእግዚአብሔር ልጅ ከሰማይ የመጣበት ምክንያት እኔም አንተም ነቢያቱም ያልቻሉትን ነገር ለማፍረስ ነው። ምን? አለማቋረጥ የኃጢአት ባሪያ በኃጢአት ግዞት ስር እያለቀስክ እንኳን ማይላቀቅ እየነዳ ማንቆርቱን ይዞ ሰው እኔ እኮ አልፈልግም፣ እኔ እኮ ሐኪም አጠጣ ብሎኛል፣ ሁለት አምጪ እስቲ። ዶክተሩ ራሱ አታጭስ ማጨስ ሳምባኒ ቦጫጭቃል ብሎ ፎቶ ካሳየ በኋላ እሱ ጓሮ ወጥቶ ሳብ አይችሉም።
አይችሉም። በሚመክሩህ ነገር አይችሉም። በሚሰጡ ምክር ውስጥ ራሳቸው አይችሉም። የኃጢአት ባርነት ማለት ያ ነው። አደጋ እንደሆነ እያወቀ እድሜው እያጠረ እንደሆነ እያወቀ እንደዚህ አይነት ሰዎች በአካባቢያቸው ገጥሟቸው አያውቁም? እየጎዳው እንዳለ እያወቀ እየከረከሰ እያለ እያወቀ እየወደቀ እንዳለ እያወቀ ጤናው እያበቃለት እንዳለ እያወቀ ግን ያንኑ ሱስ የሚቀጥል ሰው አይታችኋል? የለም። እና እንዴት ነው እናንተ እዛ ደረጃ ሳትደርሱ በደህናው ነው ያላችሁ? አልታወቃችሁ የሆነ ስላስተዋላችሁ የሆነ ጎበዝ ኖ ኖ ኖ ኖ እሱን ባርነት አያምጣው በጌታ ነን እንጂ እዛ ውስጥ የገባን ሰው ካላየህ በስተቀር አታውቅም። ለምን? አንደኛ ውስጡ ስትሆን አይታወቅም። እንደዛም የሆነው ሰውዬ እኮ አይታወቀውም። አንተን ራቅ ብለህ ስታይ ምን አይነት ምስኪን ሰው ነው፣ አሁን ይሄ ኑሮ ነው፣ እንዴት አድርጎ ነው ያሰረው እንደው ትላለህ። እንዴት አድርጎ ነው እንደው ቅፍርድ አድርጎ እኮ ነው ያሰረው፣ እንዴት አሞ እንደዚህ ሆኖ አሁንም ተበድሮ ይጠጣል ትላለህ። እንደዚህ ሆና እንደዚህ ተጎሳቁላ አሁንም ጠንቋይ ቤት ትሄዳለች ትላላችሁ። እና እንደሱ አይነት ሰዎችን ስታዩ አንድ ትምህርት ውሰዱ። ምን የእግዚአብሔር ጸጋ ቢጎርለን ኖሮ እኛም እንደነሱ ነን። የእግዚአብሔር ልጅ ይህንን ኃይል ባይሰብረውና ነው ማለት ባንችል ሁሉም ሰው የኃጢአት ባሪያ ነበረ። እና የተፍገመገምን በአፍንጫችን ሁሉ መሬት ነክተን እየተመለስን የቀጠልንበት ምክንያት የዲያብሎስ ስራ እንደዚያው ተክሎን ያልቀረበት ምክንያት ኢየሱስ ስላፈረሰው ነው። ጥቅሱ ተረስቷል። ኢየሱስ የኃጢአትን ኃይል የኃጢአትን ባርነት ቅኝ ግዛት የሰበረበት ጥቅስ ተረስቶ ለጂኒ ለዲያብሎስ ስሏል። ኢየሱስ በዋነኛነት የእግዚአብሔር ልጅ ያፈረሰው እዚህ ምድር ላይ በጽድቅ በመመላለስ ኃጢአት ምን እንደሆነች ባለማወቅ በነገር ሁሉ ሲፈተን ከኃጢአት በቀር ጸንቶ በመኖር በስጋ መልበስ በስጋ መሆን ኃጢአት ያልፈጸመው ነው ተገኘ። እናም መጽሐፉ ምን ይላል? ይህ የሱ የህይወት ስርዓት ኢየሱስ ሰው ሆኖ እንዲህ ሆኖ በምድር ላይ ግን የተመላለሰበት የህይወት አቅም ለእያንዳንዱ ክርስቲያን ተሰጥቶታል። ክርስቲያኑ አንድም ወይ አላወቀው ይሆናል፣ ሁለትም ያንን የሚያንቀሳቀስበት አክቲቬት የሚያደርግበት ፓስወርድ ጠፍቶበት ይሆናል። በተረፈ ማንኛውም ክርስቲያን ነው ማለት ይችላል። ስለዚህ በዚህ ዓለም ያሉ ሰዎችን በዲያብሎስ ግዛት ውስጥ ስለሆኑ እንደፈለገው ወስዶ የፈለገውን ሊያረጋቸው ይችላል። ክርስቲያኖች ግን ሰበብ አያስፈልገን እና አንድ ክርስቲያን በሰይጣን ማሳበብ አይችልም። እግዚአብሔር ጌታ ሰይጣን እኮ አታሉኝ ሲል እንዴ ኖ ማለት ትችል የለ እንዴት አድርጌ አይባልም። ለምን? የህይወቴን ስራ ሰጥቻለሁ። ሮሜ 8:2 ላይ በክርስቶስ ኢየሱስ የነበረው ኢየሱስ እዚህ ምድር ላይ ሲመላለስበት የነበረው የህይወት ምልልስ መንፈስ የህይወት ምልልስ አቅም በእኛ ውስጥ ነው። አሁን መጽሐፍ ነው የሚለው። ጴጥሮስ እንደዚህ አለ፣ እግዚአብሔርን ለመምሰል የሚያስችለው መንፈሳዊ አቅም ሁሉ በመለኮቱ ኃይል ሰጥቶናል። ሌላ ቦታ ደግሞ እንደዚህ ይላል፣ እኔ እኮ የሰይጣን ኃይል ነው፣ የሰይጣን ቀንበር ነው፣ ጫና ነው፣ የአያቴ ቅብር ጥሴ ምናምን እንዳትሉ ምን ይላል? ከጨለማ ስልጣን ስልጣን የሴቲቱ ዘር ከጨለማ ስልጣን ምን አረገን? ያድነናል። አዳነን። እስቲ አም ፍሪ በሉ፣ ነፃ ሰው ነኝ በሉ፣ 100% በሉ። ከአያት ከቅድማያት ከዘር ማንዘር መንፈስ ተጽዕኖ እርግማን የቃል ንግርት ነፃ ሰው ነኝ በሉ። ምክንያቱም በሉ የሴቲቱ ዘር የመጣበት ምክንያት ከሰይጣን ስልጣን እኔን ነፃ ሊያወጣን ወጥቻለሁ በሉ። መጽሐፍ ምን ይላል? ከሰይጣን ስልጣን ያድነናል ሳይሆን አዳነን።
እና የት ነን ያለ ነው ታዲያ? እኔ እኮ በዜሮ ነው የምመላለሰው በክርስትና በዜሮ ነገሬ ተመቶ ምን ተመቶ ጤና ተመቶ ምን ትስ ተመቶ አያቴ ላይ ነበር ሁሉ እኔ ላይ ያለ ይመስለኛል ምናምን ላይ ያለው ሁሉ እሱ ይመስለኛል ምናምን የምትሉ ሰዎች ማለት ነው። የት ሆናችሁ ነው እንደዛ የሆነው? መጽሐፍ የሚለው ከሰይጣን ስልጣን አዳነን ቤዛነቱንም እርሱንም የኃጢአታችንን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት። ምን ማለት ነው? የፍቅሩ ልጅ መንግስት ምን ማለት ነው? ከዚህ በኋላ የሚገዛኝ የሚያስተዳድረኝ ሊወስንብኝ የሚችለው ሊሰራብኝ የሚችለው የፈለገውን ማድረግ የሚችለው የፍቅሩ ልጅ ነው። እስቲ የጨለማው ኃይል የወደቀው መልአክ በኢየሱስ ምክንያት በሴቲቱ ዘር ምክንያት እኔን መግዛት፣ ማስተዳደር፣ መሰልጠን፣ ማዘዝ አይችልም። ምን ማለት ነው ታውቃላችሁ? እኔ በጌታ ነው በፍቅሩ ልጅ መንግስት ውስጥ ነው። ወይም በሌላ አነጋገር መጽሐፉ ከጨለማ ስልጣን አዳነን። አሁን ያለነው የት ነው? የብርሃን መንግስት ውስጥ አይደል? ወደሚደነቅ ብርሃን ያው አይደለ? ያፈልሰናል። አፈለሰን። መጽሐፉ እንደዛ ነው የሚለው። ከጨለማ ወደሚደነቅ ብርሃን የጠራችሁ ይላል። ያ የአያት እንትን እንዴት መጣ? አብሮ መጣ እንዴ? ምክንያቱም ብርሃን ውስጥ ምን መኖር አይችልም? ጨለማ መኖር አይችልም። ምንድነው የጎደለ? ወይ አልነገሩህም፣ ወይ ሲነግሩህ አላመንክም። ማናቸውንም በክርስቶስ ያለቁ ነገሮች የምንቀበለው ደግሞ በማየት በመስማት በማሽተት አይደለም፣ በእምነት። ችግሩ ምንድነው? እናያለን፣ ቸርች እንሄዳለን፣ እምነት በማየት ከዛ አንዱ የአያትሽ እርግማን ነው አባት ላይ ነው። አዎ ነበረ። ከዛ እኔም ቆጥራለሁ፣ ወይኔ ይሄ ነገር የአያቴ ላይ ኖር ይሆን ያከስቴ ላይ ይሆን በማየት ከነ ችግሬ በሉ ነፃ ሰው ነኝ። ምክንያቱም በሉ ችግሬ ምስክር አይደለም። ቃሉ ሊሻር አይችልም። ምድር ያልፋል፣ ሰማይ ያልፋል፣ የአምላኬ ቃል ግን ለዘላለም ጸንታ ትኖራለች። ስለዚህ በሉ ፈልሻለሁ። ጨለማ በእኔ የለም። የአያት ቅድመ አያት የዘር ማንዘር ብለው ነገር የለም። ብርሃን በጨለማ ላይ ስለሚበራ ጨለማ ብርሃንን አላሸነፈውም ተብሎ ተጽፏል። ኢየሱስ በሉ የህይወት ብርሃን ነው፣ የምልልስ ብርሃን ነው። እርሱ እንዲህ ብሏልና እኔ የህይወት ብርሃን ነኝ፣ በእኔ የሚያምን ቢኖር በጨለማ አይመላለስም፣ የህይወት ብርሃን ይሆንለታል እንጂ። አሜን። እሱን